ቀጥ ብለሽ ሄደሽ ለፖሊስ እጅሽን ስጪ። ምክንያቱም ሰው ገለሽ፣ ምክንያቱም ወንጀለኛ ነሽ፣ ምክንያቱም እውነት ሁሉ መውጣት አለበት ብለሽ ስለምታምኚ ቀጥ ብለሽ ሄደሽ እጅሽን ለፖሊስ ስጪ። እውነት ስለሆነ አንቺም ሰው ስለገደልሽ ወደ ውጭ ሀገር መሄድ አትችይም። ቅጣትሽን መቀበል አለብሽ። እውነት አብጌል፣ አንቺ ለእውነት ሟች ከሆንሽ ስመለስ እዚህ ሳይሆን ፖሊስ ጣቢያ ነው እንዳገኘሽ። ይኸውልሽ እውነት ሌሎች ላይ ሲሆን የሚጋለጥበት አንቺ ላይ ሲሆን የሚዳፈንበት ምንም ምክንያት የላትም። አቋምሻ ከሆነ ስመለስ እዚህ ቤት እንዳላገኝሽ፣ የዛን ጊዜ አንቺ ትክክል፣ እኔ ስህተት ሆናል። አብጌል ደረጀ በጭንቀትና በስካር ውስጥ ትገኛለች። እንግዲህ የሰራችውን ስራ በሚገርም ሁኔታ ዋጋ አስከፍሏት፣ አሁን ላይ ደግሞ እንግዲህ ሌላ የምታስብበት አጀንዳ አግኝታለች። እንግዲህ የሰላምን ጉዳይ የልጇን አባት ሳትናገር አቶ ደረጀ ዳጣን ለምን እዚህ ቤት አመጣት፣ እንዲሁም ሌሎችን ጥያቄዎችን በአእምሮዋ ስታወጣ ስታወርድ ይህን ነገር ካላወኩኝ አብጌል አይደለሁም መቼም እንቅልፍ አይዘኝም ብላ ሌት ተቀን እየታተረች የምትገኘው አብጌል በመጨረሻም እንግዲህ በሚገርም ሁኔታ የሚገርም ዋጋ አስከፍሏታል። አሁን ሌላ ሀሳብ ሌላ እንትን ውስጥ ገብታለች። በጣም ከምትችለው በላይ ሆኖባታል እያንዳንዱ ነገር ማለት ነው። ቤተሰቦቻችን በጣም ነው የሚገርመው። በቃ ከቃል በላይ ነው የሆነባት። ነገሮችን እንዴት ማስተካከል እንዳለባት እዛ ጋር ነገርዮሽን ሰላም ለምን አትናገርም? የልጇን አባት ዲኤንኤ ያስመረምራለሁኝ በቃ ሌሎቹንም ነገሮች እያለች ባለችበት ሰዓት ላይ በመጨረሻ እንግዲህ በሚገርም ሁኔታ እሷ ራሷ ሌላ ጣብቂኝ ውስጥ ገባይ ማለት ነው። አሁን ላይ በቃ ከሰላም ከዳጣ ምናምን የሚለውን እሱን ነገር ረስታው እንግዲህ ስለ ራሱ ለምታስብበት ጊዜ አላገኘችም። ምክንያቱም አእምሯ የሚላት ነገር በጣም ብዙ ነገር ነው። በቃ ከምትችለው በላይ የሆነባት ነው፣ እያስጨነቃት ነው። በቃ በጣም ነው እንዲሁ ትጮሃለች፣ ትለፈልፋለች። እንደምታዩት በቃ እንቅልፍ ሳይዛት እየቃዠች ነው። ሳትተኛ ቁጭ ብላ ከሰዎች ጋር ተቀምጣ እንግዲህ በማታውቀው ስሜት እየተሰማት ነው። ትጮሃለች። በቃ መጣብኝ ነው፣ መጡ ሰዎቹ ነው፣ አምቡላንሱም ሲጮህ በቃ የሆነ ምንም አይነት ነገር ስትሰማ የመኪናም ክላክስ ኤቭሪቲንግ ስትሰማ በቃ ኦ ማለት ጀምራለች ማለት ነው። አስባችሁታል? በጣም ከባድ ነው። ምን አይነት ስሜት እየተሰማት እንደሆነ ለእሷ ራሱ ግልጽ አይደለም። በቃ መኪና ሲጮህ መጡ ነው እንግዲህ አእምሮዋ ውስጥ ገባችሁ አይደለም? የሚገርም እኮ ነው። ሌት ተቀን ለምን እያለች በማይመለከታት ገብታ ስታዳክር የነበረችው አብጌል ዛሬ ደግሞ እንግዲህ በቃ ለራሷ ማለት ነው በቃ ስካር ውስጥ ናት። አሁን የሚገርማችሁ በቃ በስካር ውስጥ ነው የምትገኘው። ምን ማድረግ እንዳለባት ምን ማለት እንዳለባት ራሱ ምንም አይገባት። በቃ በጣም ነው ተፈረጥ እያለች ያለችው። በጣም ነው በቃ እንዴት ብዬ ልንገራችሁ ጋይስ። እንግዲህ ግን ይሄ ሴራ እንግዲህ የነ አቶ ደረጀ ነው ብዬ አስባለሁኝ። ልጁ አልሞተም የሚል ሀሳብ አለኝ። ምክንያቱ ደግሞ እሷን ለማስተማር ነው እንጂ ትክክለኛ እውነት ልጁን ገለው የእውነት ልጁ ሞቶ ከሆነ በእርግጠኝነት ተላልፋ ለሕግ መሰጠትና የተሰጣትን ነገር ደግሞ ቅጣቷን መቀበል አለባት የሚል ሀሳብ አለኝ። ስለዚህ አሁን እንግዲህ ደፋ ቀና እያሉ ነው ቤተሰቦቻችን ብዙ ነገሮችን። እሷም እንግዲህ በቃ አእምሮዋ ሰላም አላገኝም። እንግዲህ ከሀገር ልውጣ፣ ከዚህ ሀገር መሄድ አለብኝ፣ ክፍለ ሀገር ልሂድ፣ በቃ በጣም ብዙ ነገሮችን እያለች ነው የምትገኘው። ግን ያን ብትልም ማንም ሰው ደግሞ እንድትሄድ ፍቃድ እየሰጧት አይደለም። ወይዘሮ ማርታም አይሆንም ትላታለች። አቶ ደረጀም በጭራሽ የትም አትሄጂም፣ እንደውም እውነት ነው፣ እውነት ተደብቆ መኖር የለበትም ብለሽ የምታምኝ ሴት ነሽ አይደለ? ስለዚህ ያቺ አይነት ሴት ከሆንሽ የኔ ማቃት ያቺ አብጌል እውነት ለምን ይደበቃል? በቃ እውነት የሆነ ሁሉ መውጣት አለበት ብለሽ የምታምኝ ሴት አይደለሽ አንቺ። ስለዚህ ያቺን ሴት እኔ የምፈልጋት ባለችው ልክ ተግባር ላይ ስትገኝ ነው። ስለዚህ በቃ እኔ አንቺን አሁን ይሄ ልጅ ሞቷል አይደል? አዎ ገለሽዋል አይደል? አዎ። ስለዚህ ዳጣ የሰላም ልጅ ስለሆነች ለማርታ መነገር አለበት ብለሽ አስበሽ ነው አይደል? አዎ። በቃ ግን እኮ ለማርታ ስትነግሪያት ትዳሯ ሊፈርስ ይችላል፣ ቤተሰብ ሊበተን ይችላል ብለሽ አስበሽ ነው አይደል? አውቀሻል አይደል? አዎ። ስለዚህ በቃ እውነት ነው። ተፈረሰ የሚፈርስ ብለሽ የምታስቢ ከሆነ አንቺም ግዴታ እውነት ነው መታሰር አለብሽ። ስለዚህ እውነት ከእውነት እንትን ስለማይል ለእውነት የምትቆሚ እውነትን የምትፋለሚ ጀግና ከሆንሽ
በራስሽን አሳልፈሽ ለህግ ስጭና የዛን ሰዓት እኔና አንቺ እንገናኛለን ብሎ ነበር ያላት። እንግዲህ አቶ ደረጀ ያው አብጌልም እንግዲህ አይ እንደዛማ መሆን የለበትም አለች። በቃ በይ እንግዲህ አንቺም እኔና አንቺም የዛን ሰዓት ነው የምንገናኘው በይ ብሎ ሲሄድ እንግዲህ ማለት ነው እንዴ አባዬ ምን አስቦ ነው? እኔ ራሴን ልከላከል ስል ነው እኮ ራሷ ልትከላከል ስትል ነው። ኦፍኮርስ ግን ደግሞ በቃ እውነት የልጁ መሞት እውነት ነው አይደል? ሶ እውነት ነው ብላ አይደል የምታስበው? እውነት ነው ብላ ካሰበች ያንን የተፈጠረውን ነገር ህግ አይቶ አይ አንቺ ጥፋት የለብሽም ብሎ እስካልመለሳት ድረስ ግዴታ እውነታውን ግን ማሳወቅ አለባት አይደል? በቃ እንግዲህ አቶ ደረጀ በዛ ልክ ነበር ብላት፣ እሷ ግን እንዴ አባዬ ምን አስቦ ነው? በጭራሽ አይሆንም ማለች። ስለዚህ ከእሷ ጋር ሲሆን እውነት የሚደበቅበት፣ ከሌሎች ሰዎች ጋር ሲሆን ደግሞ እውነት መውጣት ያለበት እንደዛ የሚባል ነገር የለማ። ስለዚህ እሷ ሲጀመር እውነቱ ወጣም አልወጣም ታሰረችም አልታሰረችም ሲጀመር እኮ አእምሮዋ በቃ እምቢ ብሏታል ማለት በምንም አይነት ሁኔታ አይሆንም በጭራሽ ማለት ነው። እና ወደ ቤተሰቦቻችን በጣም ነው የሚገርመው። እንግዲህ እየተጨነቀች ነው፣ እየተብረከረከች ነው። በቃ በቆመችበት ትቃዣለች። መቼ ተኛች? መኝታማ የላትም። ስትተኛ አይኗ ሲገጠም መቼም ሰው ይቃዣል አይደል? እንኳን የሆነ እንደዚህ ትንሽ ጭንቀት ውስጥ ሆናችሁ ባዘቦት ለራሱ አእምሯችሁ በቃ ብዙ ነገሮችን እንትን ያደርጋል። እሱ እንግዲህ አብጌልም ቁጭ ብላ ሰላሟን ቁጭ ብላ አብራ ከሰዎች ጋር ተቀምጣ እንግዲህ ወይዘሮ ማርታ ጋር አብራ ተቀምጣ እያወራች ፊት ለፊቷ መጥቶ ግጭር አለባት። ያዙ ወያ በጣም ነው የምታዝቀኝ ምን ማለት ነው። ግን እኮ ከባድ ነው ስሜት እግዚአብሔር በሚያውቀው። ግን ሁኔታዋ ስለምታስቀኝ ነው አብጌል ማለት ነው ጋይስ። በቃ ነገረኝነቷ አቃጥላ ደፈ ነበር። ስለዚህ አሁን ደግሞ ተራውን በቃ እንደዚህ ስትንቀለቀል ማየት መልካም ነው። እሱ ይሄ ለራሱ በቃ ምናልባት ልትማርበት ትችላለች። ምናልባት አዴብ ልትገዛ ትችላለች። ከዚህ የሆነ ነገር ትምህርት ልትወስድ ትችላለች። ገባችኋል? በእርግጠኝነት ይሄንን ሀሳብም እንደዚህ ያደረጉት የእውነት ልጁ ሞቶ ሳይሆን እንግዲህ አቶ ደረጀና ናታን የፈጠሩት ነው ብዬ አስባለሁ። ላይክ አድርጉ። መልካም ጊዜ